ዝም ብሎ በቃ የከረመውና በስተመጨረሻ ሰዓት አፈቅርሻለሁ ያለው እኔን ለመያዝ ነው። ምን እኔ እንደዚህ አይነት ነገር አነጋገር እውነት ቢሆን በጣም ጥሩ ነበር፣ ግን ውሸት ነው። ትናንትና ገስት ላይ እሷን ለመያዝ ነበር አፈቅርሻለሁ ያለው፣ ዝም ብሎ ባዶ ሲሉት ነበር ገስት ላይ ማለት ነው። እየታገልን ነው እዚህ የደረስነው። እየታገልን ለምንድን ነው አበቃ የምትይው? ሃይሚ ካራክተር ሁሌ አበቃ፣ ተለያየን፣ በቃ ሂድ፣ ተመለስ፣ ተቀለስ። ይሄ ነው በቃ ሃይሚ ካራክተር ሁሌ ማለት ነው። ለምንድን ነው የጠራኸኝ? በመጀመሪያ እንድታቂ የምፈልገው ነገር ምን እኮ ምን ለምሳሌ ምን ይሄ ሁሉ ነገርም እየተፈጠረ ያለው እኔ ያልገባኝ ነገር አዲስ አበባ መታማን ቤት ነው የምትገባው? ብሩክና ሃይሚ አብረው የነበሩበት ቤት አይደል እንደምትገባው? እኔ ግራ የገባኝ ነገር ይሄ ነው። ከጎኑ እንዳትርቂ ስለሚፈልግ ነው። እንደሚወድሽ እንደሚያፈቅርሽ ታውቂያለሽ። ያንን ነገር የሚያፈቅራት እንደሚወዳት ራሷ ታውቃለች ጥንቅቅ አድርጋ። ግን እኔ እዚህ ጋር ለብሩክ የምንለዋለሁ ካሁን በኋላ ራሱ ብቻውን ነፃነቱን ከፈጣሪ ጋር ያወጣ። በቃ እየተረዳሽው አይደለም። እንዴት እንደሚያፈቅረኝማ አየው። ይሄ ሁሉ ጊዜ ለካ ይሄ ሁሉ ጊዜ ምናምን የሚያስብል ነገር አለ። ወይዘሮ ሃይማኖት ታደሰ ለመረገጥ እንዲመች ካልሆነ በስተቀር እዚህ አይነት ነገር እንደሚፈጠር ስለገባው እኔን ለመያዝ ነው አፈቅርሻለሁ ብሎ ስሜቱን አውጥቶ የተናገረው። አንሳት እኮ ታዲያ አንቺም እኮ በህይወትህ እኮ ልጅ አለ አንተ። እኔ እኮ ልጅ የለኝም እንዴት አደርጋለሁ አትይም? አፈቅራለሁ ከምትይ የሚወዱትን ሰው ከነስተቱ ነው እንጂ መውደድ እንዴት ነው? አንድ ጥፋት አጠፋ። ዛሬ ሃይሚ ያወራችሁ በሙሉ ገስት ላይ ከትናንት ወዲያ ቁጭ ብሎ ነው ትናንትና ሃይሚን አፈቅርሻለሁ ያላት ፍቅሩን የገለጸላት እንደዛ በፍጥነት ይሄን ነገር ስለሚያውቀው ነበር። ልጅ እንዳለው ስላወቀ እሱ ልጅ ስላለው ልጅ ባይኖረንም እኔና አንቺ ምንም ችግር የለም ማደጓም ተናሳድጋለን ያለው ብሩኬ ለካ ልጅ ስላለው ነው የሷን ህይወት እየተጫወተባት ነው። እንደዚህ ብላችሁ ግን የምትፈርዱ ሰዎች ግን ጤነኛ ናቸው? ዛሬ እሱን ነው ግልብጥ አድርጋ ሃይሚ የሰራችሁ ማለት ነው። ጋይስ ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ ሆይ የሃይሚና የብሩኬን ሰላም እንደምትመልሰው ተስፋ አለኝ፣ ተስፋ አልቆርጥም። ግን ዛሬ ስለ ቪዲዮ ስለተወራው ማውራት ፈልጋለሁ። ማንኛሽም ቅር እንዳይልሽ ግር እንዳይልሽ አዳምጪ ቪዲዮን እያንዳንድሽ ከማለቃቀስሽ ሃይሚዬ ከምትሉ በፊት አዳምጡ። ማንም ለማንም ለሃይሚ ያለ ፈጣሪ ለብሩኬን ፈጣሪ ያለ። እዚህ ጋር አንዱን ኩነነኛ አንዱን ጽድቀኛ አታድርጉ እሺ። የዚህ ፕሮግራም ተካፋይ ሃይሚም ብሩኬም ሁሉም ናቸው። ሲጀመር ሁሉም ቪዲዮ እየሰራ ነው፣ ሁሉም እየተጠቀመ ነው። ብሩኬ ቻናል ላይ የሚጫነው ቻናል ዶላር ይቆጥራል፣ ሃይሚ ላይ ግን የሚጫነው አይቆጥርም። እናንተ እንደዛ ነው የምታስቡት፣ ሁሉ እንደዛ ነው። ግን እዚህ ቦታ ላይ ሁሉም ሰው እየሰራ ያለው እኩል ነው። መሰደብም መረገጥም መመከርም ያለበት ሰው እኩል ነው። ብሩኬ ብቻ አይደለም። እናንተ የሚታያችሁ ግን ብሩክ ብቻ ነው። ይሄን ነገር ፍፄ ተሳስቶም አደረገውም አላደረገውም ስህተቱ እንዳለ ሆኖ ማለት ነው። እዚህ ጋር አሁን ሃይሚ መለያየት እፈልጋለሁ ካለች በቃ ትለያይ፣ መብቷ ነው። ማንም ምክንያቱም ሁሉም አስመሳይ ነው። እኔን ይፈርድብኛል፣ እኔ አንቺ ተቸግረሽም ተጠበሽም ተጨንቀሽም አብረሹ ኑሪ የሚለኝ ህዝብ ነው ያለው፣ ለእኔ የሚያስብ ሰው የለም እያለች ነው። ስለዚህ እናስብልሽ፣ እሺ እናስብልሽ፣ እሺ በብሩኬ ታመሻ ተጎድተሻል አይደል? እሺ ብቻሽን ኑሪ ፈቅደናልሽ እንበል ማለት ነው፣ በድራማው መልክ ማለት ነው። ግን ደግሞ እንደዚህ እሷ ብሩኬ ጋር መለያየትን መርጣ ስትለይ ብሩኬ ደግሞ የራሱ መንገድ ሲይዝ የዛን ሰዓት ምን ብለሽ ትመጫለሽ? ግራ የሚገባው እኮ ይሄ ነው። ስለዚህ አሁን ብሩኬ ልጅቷን እሺ ላሳድግ ብሎ ልጅቷ ጋር ቢሆን ሀዩን አይወዳትም እኮ እዩ እንደማይወዳት ደጋግሞ ተናግሯል። በእርግጥ ተናግሮ የኖረው የታለ ልጅ የለኝም ብሏታል፣ ዋሽቷታል ነው አሁን እየተባለ ያለው። ግን ደግሞ ብዙዎቻችሁ ደግሞ ልክ እንዳየሰው ልክ እንደ ቀበቶ ፋች እንደመሰላችሁ ልክ ሱሪያው ላቂ እንደሆናችሁ እዛ ጋር ሲተኛ ነበረ ሃይሚን እንደሚያጣት መጠንቀቅ ያለበት ዛሬ ማልቀስ የለበትም የሚል ሰው አለ ኮመንቱ ላይ ማለት አልቃሻ ሁላ። አሁን ዛሬ ሃይሚ ያወራችሁ ሁሉ እንዳለ ገስት ላይ እናንተ ስታቡኩት የነበረው ነው። እሱ ለካ ልጅ ስላለው ነው ከሌላ ሃይሚን ማፈቅርሻለሁ ያለው እንዳያጣት ስለፈለገ ነው። እንዴ ምንድነው? ሃይሚ ብትሄድ ሴት ሞቷል፣ ብሩክ ቢሄድ ወንድ ሞቷል። ያ አይደለም ቁም ነገሩ ሰው ተሳስቦና ተናቦ መኖሩ ነው። ሰው በቃ ሰው የሚረዳ ሰው ነው በአሁን ሰዓት የሚያስፈልገው። ሃይሚንም የሚረዳ ብሩኬንም የሚረዳ ሰው ተጣጥሞ መኖር ነው እንጂ እኮ ማንም ሰው እኮ እያያችሁ እኮ ነው። ዛሬ አንድ ወር ይሰራና ከዛ ደግሞ ከሌላው ወንድ ጋር 2 ወር ከዛ ደግሞ ከሌላው ሴት ጋር 2 ወር የሚሰራ ዩቲዩበር ነው ያለው። ሃይሚና ብሩኬ ግን ጸንተው ባንድ እየሰሩ ነው ያሉት። አሁን እቺ ስህተት እንደው ብትፈጠር እንኳን እቺን ስህተት መድፈን ምን ይከብዳል? ቢፈጠር እንኳን ግን ብሩክ አለማየሁ ላይ ይሄ ነገር አልተፈጠረም። ማንም ሰው የሚያውቀው ነው። ማንም የፈለጋችሁን እዚህ ጋር ብትንቸለቸሉ ልቤ ተሰበረ ልቤ ተጎዳ
ማንም አይሰማችሁም፣ ማንም አያምናችሁም። ማንም ብሩክም አለቀስ ካላለቀስ ማንም አያምንም የልጅ አባት መሆኑን ማለት ነው። ምክንያቱም አንተ እውነታ ካለህ እንዳወራኸው እንደተናገርከው ትክክለኛውን ነገር ህዝብ እንዲያቀልህ ስምህ እንዲጸዳ ከፈለክ የዲኤንኤው ምርመራ ካሜራ ፊት ህፃኗንም ይሄው ካሜራ ላይ ያመጣችኋት አይደለ? ህፃኗን ታቅፋት እንደዚህ ታቅፋት ሄደህ አንተም ህፃኗም የዲኤንኤው ምርመራ መስጠት ትችላለህ። እኔ ለብሩክ ምለው ነገር ቢኖር ሀይሚም አታስፈልግም፣ ማንንም አያስፈልግም። ከጎንህ መብርሃን ድንግል ካለች በጣም በቂ ነው፣ ከበቂ በላይ በቃ። ሀይሚም አታስፈልግም፣ ማንም ሰው አያስፈልግም። ራስህና ህፃኗን ብቻ ናቸው እዚህ ቦታ ላይ የምትፈልገው። ከዛ በኋላ ነፃነትህን አውጅህ ከዛ ያለውን ነገር በቃ እውነቱ ይሄ ነው ብለህ ለሀይሚ የዛን ሰዓት ንገራት። ሀይሚ የዛን ሰዓት አልፈልግም በቃ የኔና አንተ አብቅቷል ትበልህ። እሺ ብለህ አሜን ብለህ ተቀበላል። አሁን ግን አንተ ህዝቡም የሚልህ በውሸት ተዘፍቀሃል ነው የሚልህ። ደግሞም ያስኬዳል። ምክንያቱም እኔ አልሰራሁትም እኔ አላደረኩትም ልጅ አይደለም ብሏል ከዚህ በፊት። ይሄን ነገር ያለው እሺ ሀይሚን እንዳያጣት ነው ብለን እናስብ። ሀይሚ ካጠገቡ እንዳትርቀው ስለፈለገ ሀይሚን ማረጋጊያ ነው ብለን ብናስብ እንኳን አሁን ላይ አንተ ራስን ነፃነት ማውጣት ያለብህ። እውነት ለመናገር ሀይሚ አታስፈልገውም። እውነት ለመናገር ሀይሚ ከጎኑ ትሁን የሚባልበት ነገር የለም። ስራ ባይሆን ማለት ነው። የምታስፈልገው ህፃኗ ብቻ ነች። ሀታ የህፃኗ እናት አታስፈልግም። በቃ ህፃኗና ብሩክ ብቻ። የአይን አማኝ ከተፈለገ አንድ ጓደኛህን እውነተኛ ወንድምህን ሀብቴን አሳድጋለሁ እንዲህ ይሆናለሁ ከሚል ሀብቴ ይዞ ሄዶ የዲኤንኤ ምርመራውን በስነ ስርዓት በካሜራ ፊት ለፊት ማድረግ አለባችሁ። እናንተ ትክክለኛ ብሩክ እችን ህፃን ልጅ አባት ነኝ ብለህ አምነህ ከተቀበልክ በካሜራ እዚህ ጋር እንደተቀረጻችሁት ዲኤንኤውን ማድረግ ይቻላል። ይኸው ስንቱ ሰው ለእናንተ የተለየ ነው እንደ ዲኤንኤ ያለው ስንቱ ሰው ይኸው ህፃን ልጅ ከአፉ ምራቅ እየተወሰደ የሚመረመረው አንዴ እንኳን እምቢ ሲል ሁለቴ ሶስቴ እየተደገመ ነው። እዩ ሚዲያ እይ። ስለዚህ እኔ ዛሬ ሀይሚ ተናገረች ትክክል እውነቷን ነው። እውነቷ ምኑ ጋር ነው እውነቷ? ምኑ ጋር? ብሩክ ሲተኛ አይተሻል? ብሩክ ይችን ህፃን ልጅ እንዳስወለደ አይተሻል? አላየሽም? እያንዳንድሽ በመጣልሽ በገጠመኝ ዝም ብለሽ ነው የምታወሪው። አዎ ሴትነቷ የተከበረ ሴት ናት ሀይሚ። ከማንም ወንድ ጋር አይተናት አናውቅም ምንም። ብሩኬም እንደ ወንድ እንደ ወጣት እንደ ዘበኑ ወንድ የትም ቦታ ታይቶ አያውቅም። እሱ ይሄ በስራ በምን የሚታዩትን ብዙ ጊዜ ሀይሚ ካራክተር ውስጥ ስትሆን ደግሞ የምትናገረው ነገር እንዴት እንደሚደብር ዛሬ አሁን የሱ እህቶች ብዙ ናቸው። እኔ እህት ነኝ ብዬ ስለማወራ ቆርቁሮኝ እንዳይመስላችሁ። እኔ ባህር ማዶ ነው ያለሁት። እኔ ብሩኬን በአካል አላገኘውም። የማየው በቪዲዮ ነው። እኛ ነን የምናውቀው፣ እሱ ያቀንም ገብቷቸዋል። ቢያቀንም እንኳን እኛ ነን እሱን አፕሪሼት የምናደርገው በሚሰራውም ሆነ በምንም የምናደንቀው እኛ ነን። እሱ እኛን አድንቆን አያውቅም። ስለዚህ አጠገቡ ብዙ ሊኖሩ ይችላሉ ዩቲዩበሮች፣ የተለያዩ በቃ ጥሩ ስብዕና በስብዕናው የሚወዱት የሚያደንቁት ሊኖሩ ይችላሉ። ይሄ ነገር ለሀይሚ ሊያስቀናስ ይችላል። እና ታዲያ ዛሬ ለካራክተር ምን ትጠቀምበታለች? እሱ እንደህቱ የሚያያቸው ሴቶች ብዙ ናቸው። ምን ችግር አለ ታዲያ? ምን ዩቲዩበር አይደል እንዴ? አርቲስቶች እንዴት ሆነው ነው የኖሩት? ግን አርቲስቶች እኮ በጣም ብዙ ከተመልካች ጋር ከአንዳንድ ኦዲየንሶች ጋር ሲገናኙ ብዙ ነገር በቃ ብዙ አይነት ፎቶ አላቸው። ታዲያ እነሱ እንዴት ሆነው ነው የሚኖሩት? አንድ እሱ ጥያቄ ነው ቤተሰቦች። ሲቀጥል ደግሞ ብሩክ ማለት ነው ለህፃኑም ለትልቁም ለትንሹም መልካም ስብዕና ስላለው ነው። ሰው ቀና ብሎ አይናገርም፣ ሰው አያስቀይምም። ሰው በቃ እሱን እንኳን የሰደቡትን ሰዎች እንኳን እንዴት በይቅርታ ነው በይቅርታ ልብ ነው የሚቀበላቸው። ብዙ ጊዜ ገስት ላይ ገብተው እሱ የረገጡት የሰደቡት እያወቀ እንደውም ሀይሚ አንዳንዴ ትናገራለች። ሀይሚ አንዳንዴ እርሱንም ታይ ነው የሚላት። እሱ ያስተዋታል፣ ብዙ ያስተዋታል። እውነቴን ስነግራችሁ ማለት ነው ሀይሚ የምትናገረው ክፉ ሆና ሳይሆን ማንኛውም ሰው ሲናገሩት ይናገራል። ለዛ ነው የምትናገረው። ስትናገሯት ትናገራለች። ግን ያን ብሩኬ ደግሞ ዝም የማለት ባህሪ ያለበት። ብዙ ጊዜ ሀይሚ ልትናገር ሳስብና እሱ ያስቆማታል፣ ይከለክላታል። በዚህ ምክንያት ሰው በዝምታ መግደል ማለት ነው። የሰው ልጅ የሆነ ውስጡ ተጎርቶ እንዳልተጎዳ ማሳለፍ። ይሄን ነገር ብሩክ ለሀይሚም አስተምሯታል፣ ለራሱም የኖረበት ነው። ብሩክ እንደዚህ አይነት ባህሪ ያለው። ስለዚህ ሰዎች የሚወዱት ሰዎች እምነት የጣሉበት ለዛ ነው። በዚህ ጉዳይ ነው፣ በሌላ በምንም አይደለም። ስለዚህ እያንዳንድሽ ነገ ጠዋት
ዛሬ ተጋደመ፣ ተነሳ፣ ተፈለጠ የምትሉ ሰዎች ተሳስቶ አደረገው ፍፄ ራሱ ዛሬ ስተት አለበት። ተሳስቶ አደረገው። እንዴት ሲደረግ ነበር ካንተ አለህ? ሲደረግ አይባልም ሲጀመር እንደዚህ። እንዴት አደረገ ልጅ አለው በቃ። ሀይሚ ከተስማማኝ ተስማማኝ፣ ካልተስማማት አልተስማማትም፣ መብቷ ነው። ማንም አያስገድዳትም። ሰው በመብቱ ሰው ሰላም ላገኝ ብሎ ሰላምን ፍለጋ በሚሄድ ሰዓት ሰላም የሚያሳጣው ቦታ መቆየት የለበትም። ስለዚህ ተወኝ አጨቅጭቀኝ ብለሃለች፣ ተዋት፣ አለቀ። በራሷ ሰዓት በራሷ ውሳኔ የምትወስነው ውሳኔ ተወስን። እኔ እስኪ እንደ ድራማው ስንረዳቸው እንደ ድራማ ስናስረዳችሁ ድራማ ነው አትበሉ፣ እውነት ነው በሉ። እሺ እውነት ነው ብለን እናውራ። ዛሬ ሀይሚ ያወራችሁ በቃ እንደዚህ ራሷን ቁስል የሚያደርጋት ወንድ ጋር ምን ትሰራለች? በቃ ከዛሬ በኋላ ክብሩ ጋትውን። እሺ እንዲህ ብለን ብንልስ አስተያየት ሰጠን ነው ወይስ ጣላት? ምንድነው? በኋላ ከእናንተ ጋር ከቤተሰብ ጋር የምናገኘው ምላሽ ለኛ ምንድነው? እንደ ቪዲዮ እኔ የምለው ነገር ሀይሚና ብሩኬ ህዝቡ ጋም እውነት እንዲኖር ህዝቡ ጋም አመኔታ እንዲኖር የዲኤንኤ ምርመራው በካሜራ ይሁን፣ አለቀ። ድጋሚ ይመርመር። በቃ ይሄ ነው በቃ እንጂ አሁን ዛሬ ተነስቶ ልቤን ሰብሮታል ከብዙ ሴቶች ጋር እሱ እህቶች አሉት እሱ እንደዚህ፣ ይሄ ነገር አይሰራም። ይሄ ካራክተር አይሆንም። የሚያስጠላ ካራክተር ነው። ሰው ደግሞ ይሄንን ቅብል ሊልና ድሮም እኮ እሱ ያፈቅራትም ሊጠቀምባት ነው እንዲህ ሌላት ነው። ምንድነው ብሩክ የሚጠቀመው? ሰርቶ ነው የሚኖረው። ምንድነው ሀይሚ እየቆጠረች ብር ነው እንደምታመጣለት እሱ ተኝቶ ነው እንዲህ ያለው እየሰራ ነው። ምን አጎደለባት? ምንም ያጎደለባት ነገር የለም። ከሰው በላይ አድርጓት፣ ሴትነቷን አክብሮላት ብሩክ አለማየሁ ምን ጎደለባት? ምንም አልጎደለባት። አሽቃባጭ ሁላ ዶሮም አንቺ አምነሽ ነው እንጂ እኛ ነግረንሽ ነበር። ነግራችሁ ነበር እንዲለካ ታውቁት ነበር ብሩኬ እንደዚህ አይነት ነገር እንደሚፈጽም። እንዴት አውቃችሁት ሞታችኋል? ባለጌ ሁላ ድሮም እኮ እኛ ነግረሽ ነበር ሀይሚዬ። አንቺ እኮ ህይወትሽን መምራት ትችያለሽ። እሷ ህይወት መምራት ስላቃታት ነው እንዴ ብሩክና ፍቅራ ከብሩክ ጋር የሆነችው? ህይወት እኮ አሸንፏት ወይ ህይወት መምራት አቅቷት አይደለም። የፍቅር ጉዳይ ነው በቃ አለቀ። እዚህ ጋር እናንተ ቲክታክ ላይ የምታወቁትን ነው ዛሬ እንዳለ ገልብጣ የሰራችሁ ቪዲዮውን። ስለዚህ መልካም ንግግር ብታወጥ ኖሮ መልካም ንግግር ትናገራለች። እሺ ትለያይ፣ እስኪ ትለያይ፣ አታቁሱሉም ብላለች። ትለያይ እስኪ ብሩክም ከልጅ እናት ጋር ይሁን ያቸው እስኪ ለብቻህና ከሀይሚ ጋር እንዳናይህ። እናንተ ናችሁ ፈራጆቹ፣ እናንተ ናችሁ ቆራጮቹ። ምን አገባችሁ? እያንዳንዴ ምን አገባችሁ? ሀይሚ ለብቻዋ ትሆን ብሩኬ ለብቻው ይሁን ምን አገባችሁ? እኔ እኮ ግርም የምትሉኝ ነገር በስማ ኧረ ሰው እንደው ከፍ ያለ ሰው ዝቅ ለማድረግ በጣም ነው ግን የምትጥሩት። ሲቀጥል ሙሽዬና ጋሽዬ ምን አጠፉ? ምን ያደረጉ እነሱ? ምን ቤት ናቸው እነሱ? ቤተሰብ ምን ያውቃል? ምን ይመለከታቸዋል? ሁለቱ አልበቃ ብለዋችሁ ጭራሽ ቤተሰብ ጋር። ሌላው ይቅር የናቲ ህፃን ምን ታውቃለች? አሁን እሷን ራሱ ከብሩኬ ጋር ዝቅዝቅ አድርገዋታል። እኔ በዚህ አጋጣሚ ወደፊት ልጅ ብሩኬ ራሱ ከሀይሚ ጋር ትዳር ቢመሰረት እርግጠኛ ነኝ ዩቲዩብ ካላቆመ ጭራሽ ኑሮ ይኖራል ብዬ እኔ አላስብም። በፍጹም በዚህ ጉዳይ አይለያዩም። ይሄ የታወቀ ነው። ምንም ለፍርድም ለውሳኔ ምንም ይሄ ጭራሽ ውሸት የሆነ ነገር ነው። ግን ወደፊት በህይወት ውስጥ መቼስ ጸብ ይኖራል፣ አንዳንድ ነገር ይፈጠራል። እነዚህ ነገራቶችን እንዴት ነው አሳልፈው ትዳር አድርገው የሚይዙት? ሁሉም እንደዚህ በየራሱ መንገድ እያሽቃበጠ ማን ነው ስተተኛው ማን ነው ጥሩ ሳይታወቅ ዝም ብሎ ሰው ለመፍረድ ይሮጣል። ዛሬ የሚያስማማ ሰው የለም፣ የሚያስታርቅ ሰው የለም። እንደምታዩት ሰው ተናዶ ሲመጣ የፈለገውን ሲናገር አባባሽ ነው ያለው። ዛሬ አሁን ኮመንቱ በሙሉ እውነት ነው ብሩኬ ሲተኛ ነበር ከሷ ጋር ማወቅ ያለበት ሳያቅ ነው የተኛው ይላል። ይሄ ደግሞ መተኛቱን አይተሃል? መረጃ እስኪያምጣ አይፍጼ። አንዳንድ ጊዜ እኮ የሆነ ያስቀኛል ነገር ስራው ማለት ነው። እና ሀሰንም ቢሆን ሀይሚ ታመመች አይመለከተውም። ሀይሚን ያስረገዘው ሀሰን ሳይሆን ብሩኬ ነው፣ አለቀ። ስለዚህ ያስረገዛትን ሴት ደግሞ ካጠገቡ የመውሰድ መብት የለውም። ሀይሚ ጥፋት አላጠፋም። ሀሰን ግልጽ ነው። አዎ ግልጽ ነው። ሀሰን ግልጽ ነው። ይዤሽ ልሂድ ማለቱ ነው ጥፋቱ። ቀጥታ ወደ ሕክምና ቢወስድሽ ጥፋት የለበትም ነበረ። ግን እዚህ አዲስ አበባ የሚያመጣሽ ማን ቤት ልጨምር? የብሩክ ቤት አይደል? ይሄ ቤት የብሩክም ያንቺን ቤት ነው። ስለዚህ አልሸሹም ዛራ እሱን አልፈልግም ብለሽ አንቺ እሱ ቤት ምን ትሰሪያለሽ? ለምን ትመጫለሽ? ከአባትሽ ቤት እንዴት አዲስ አበባ ትመጫለሽ? አንድ ስህተት የሆነ ነገር። ሁለተኛ ነገር ሀሰን አመመሽ ብሎ ከተጎዳልሽ ካሰበልሽ
ሐኪም ቤት ነበር መውሰድ የነበረበት የዛን ሰዓት። ገብቶሻል አይደለ? ከብሩኬ ጋር ግን ተገናኝተሽ ወድቀሽም ሆነ ምንም ሆነ ሐኪም ቤት ነው የወሰዱሽ። ከሱ በላይ ማንም ሊረዳሽ ማንም ሊያቅልሽ አይችልም አሁን ላይ ማለት ነው። ስለዚህ ዛሬ የፈጸመውን ስህተት ደግሞ ሁሌም ስህተት ይደግመዋል ማለት አይደለም። ዛሬ እኔ እዚህ እሱ የወለዳትን ልጅ ከተቀበልኩት ነገ ከሌላ እንደማይወልድ እንዴት አውቃለሁ? በእርግጥ ልክ ነሽ። ምክንያቱም ከሌላ ይወልዳል የሚለው ሳይሆን እምነትን ማጣት በጣም ከባድ ነው። ግን ያንን እምነት ደግሞ በመጀመሪያ ነግሮሻል እሱ ምንም ነገር እንደማይፈጠር፣ ምንም ነገር ቢፈጠር እንኳን እንደው መሄድ ብትፈልጊ እንኳን በዚህ ሰዓት አይደለም። በቃ እሱን አረጋግተሽው ምናምን ከዛ የራስሽን ውሳኔ መወሰን ትችላለሽ። እኔ እንደዛ ነው የማስበው። ምክንያቱም የሰው ልጅ ፍቅር ከሆነ እውነተኛ ፍቅር ምንም ነገር ይቧጥጣል፣ ይገፋል። ስለዚህ አንድ ሰው ጥሩ ነገር ካለው አፈቅረዋለሁ፣ ወደዋለሁ። የሆነ ነገር ከተፈጠረ ግን አልፈልገውም። እንደዚህ እኔ አያስተምረኝም ቪዲዮ ማለት ነው። ይሄ ያወራሁት ሁሉ ግን ሀይሚን ወቀሳ ወይ ደግሞ ሌላ ነገር አይደለም። ካራክተሩ ትክክል አይደለም። በቃ ደባሪ ካራክተር ነው፣ መሆን የለበትም። አንድ ሰው ሲያልፍለት ወይም ደግሞ ጥሩ ሲሆን ብቻ አይደለም መወደድ ያለበት። ይቺ ህፃን ልጅ እሱ በገንዘብ እንዴት አድርጎ መርዳት እንዳለበት፣ እሷን ማግኘት እንደሌለበት አንቺ ራስሽ ማስቆም ትችላለሽ። እሱም ቢያል አለ። እሱ የሚወደው አንቺን ነው። እሷን ቢወዳት ነበር የሚከብድሽ። አንቺን ስለሚወድ ግን ምንም አይከብድሽም፣ አንቺ ካሰብሽበት ብልጥ ከሆንሽ ማለት ነው። ስለዚህ ሀይሚ ብትረጋጊ ጥሩ ነው። የተመቸሽን መወሰን መብትሽ ነው።